بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين وصلى الله وسلم على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته. تفسير القرآن سورة البروج. تفسير القرآن تفسير مالت ترجمنا القرآن يا قرآن ترجمنا القرآن مالت هو كلام الله يا الله سبحانه وتعالى نججرو قالونا. سورة البروج سورة مالت مقرافنا البروج مالت نجوم كواكبت مالتنا ترتيبها درجة 85 85 آية هنقصوچو 22 22 وهي نزولا نسمي وردو مكية مكة كوردو سورات مدبال. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بسم الله بالله سم جمر له بسم يجمر كت جيتا الرحمن أزاني نزنته لجميع المخلوقات لفطرات كل زنته صفينا الدارشنو لهلهم بزي بدنيا لي زنته صفينا الدارشنو الرحيم هون ما زاني نزنته دم خاصة بتنو لمؤمنين لمؤمنات في الدنيا والآخرة بدنيا بآخرة لأمانيوش زنته صفينا الدارشنو الله سبحانه وتعالى. والسماء ذات البروج واليوم الموعود وشاهد ومشهود. والسماء بسماي املاله على الله سبحانه وتعالى بسماي ماله واو لقاسم يا محل حرفنا. والسماء بسماي املاله على ذاتي بالبيت بهونتشو البروج يا برجوش بالبيت بهونتشو سماي املاله على الله سبحانه وتعالى. برجوش مالت يا برج بزو قطرو برجوش مالتنا برج مالت عند قطرنا يا برج دمو جمع البروج يا برج بزو قطرو من يبالال بروجوش مالتنا እና ዛቲ ባለቤት በሆነችው አልቡሩጅ የቡርጆች ባለቤት በሆነችው ሰማይ እምላለሁ። ቡሩጅ ማለት እንግዲህ ቡሩጅ ማለት ምንድነው ብለዋል? እንትን ከዋክብት ማለት ነው። ከዋክብት ወሰማኢ በሰማይ እምላለሁ ዛቲ ባለቤት በሆነችው አልቡሩጅ የከዋክብት ባለቤት በሆነችው ሰማይ እምላለሁ ማለት ነው። እንግዲህ ከፊል ዑለሞች ያው በዑለሞች መካከል ልዩነት አለ። ከፊል ዑለሞች ይሄ ቡሩጅ ማለት ከዋክብት ማለት ነው ብለው ያስቀምጣሉ። ከፊሎች ደግሞ የተሰበሰቡ ከዋክብት ማለት ነው። ቡሩጅ ማለት የተሰበሰቡ ከዋክብቶች ማለት ነው። እና ቡሩጅ የተባሉት እንግዲህ ቡሩጅ የተባሉት ከፍና ላቅ ብለው ከሰው ልጆች ማለት ነው ከፍና ላቅ ብለው ስለሚገኙ ነው። እና የተሰበሰቡ ከዋክብቶች ማለት ነው ብለው ያስቀምጣሉ ማለት ነው። ሌሎች ደግሞ መናዚለ ንጁም የከዋክብቶች መውረጃ ወይም መስፈሪያ እሱ ነው ንጁም ማለት ይሄ ቡሩጅ ማለት ብለው ያስቀምጣሉ ማለት ነው። طيب ቡሩጅ ማለት እንግዲህ መናዚል ንጁም የከዋክብቶች መውረጃ መስፈሪያ ወይም ደግሞ ቡሩጅ ማለት የፀሐይ የጨረቃ የከዋክብቶች የሚሽከረከሩበት ምህዋራቸው ቡሩጅ ይባላል ማለት ነው። እንግዲህ ፀሐይም የራሷ መስበር አላት፣ ጨረቃም የራሷ መስበር አላት፣ ከዋክብቶችም ደግሞ የራሳቸው መስበር አላቸው ማለት ነው። የሚሽከረከሩበት ማለት ነው። የሚሽከረከሩበት መስፈሪያቸው መውረጃቸው ያኔ የየራሳቸው አላቸው ማለት ነው። ይሄ ምን ይባላል? ቡሩጅ ይባላል ብለውም ያስቀምጣሉ። ባጭሩ ቡሩጅ ማለት የፀሐይ የጨረቃ የከዋክብቶች የሚሽከረከሩበት ምህዋራቸው ቡሩጅ ይባላል ብለውም ያስቀምጣሉ። ዞሮ ባጭሩ ወሰማኢ በሰማይ እምላለሁ ዛቲ ባለቤት በሆነችው አልቡሩጅ የከዋክብቶች ባለቤት በሆነችው ሰማይ እምላለሁ አለ። ባንዱን ያዘው ማለት ነው። ወልየውሚል መውዑድ ወልየውሚ በዛም ቀን እምላለሁ አለ። ወልየውሚ ቀን አልመውዑድ በቀጠሮውም ቀን እምላለሁ በተቀጠረው ቀን እምላለሁ አለ። ያ ቀጠሮው ቀን መቼ ነው? የውመል ቂያማ። ያን ቀጠሮ የቀጠረው ማን ነው? አላህ ሱብሓነሁ ወተዓላ ፍጡራን ሁሉ ቀጥሯል ማለት ነው። ያ ከባዱ ቀን ያን ከባዱን ቀን አላህ ነጃ ከሚወጡት ያድርገን። ወልየውሚ ቀን አልመውዑድ በቀጠሮውም ቀን እምላለሁ አለ አላህ ሱብሓነሁ ወተዓላ። እንግዲህ ከአደም አለይሂ ሰላም አንስቶ እስከ የውመል ቂያማ ድረስ ያሉ ህዝቦች ይሰበሰባሉ ማለት ነው። ያኔ ማንም ከዛ ቀጠሮ የሚቀር የለም። ኧረ እኔ ጉዳይ አለኝ ብሎ የሚቀር አለ? የለም። የማይቀርበት ቀጠሮ ማለት ነው።
ያ አላህ እና የውመል ቂያማ ማን በቀጠሮው ቀንም እምላለሁ አለ። ወልየውሚ ቀን አልመውዑድ በቀጠሮም ቀን እምላለሁ አለ አላህ ሱብሓነሁ ወተዓላ ማለ። ወሻሂድ ወመሽሁድ አሁንም ማለ ወሻሂድን በሚጣድና በተጣጅና ወሻሂድን በተጣጅና ወመሽሁድ በሚጣዱት እምላለሁ አለ አላህ ሱብሓነሁ ወተዓላ። ወሻሂድን በተጣጅና ወመሽሁድ በሚጣዱት እምላለሁ አለ። ሌላኛውን ተፍሲር ወሻሂድን በመስካሪና ወሻሂድን በመስካሪና ወመሽሁድ በሚመሰከርባቸውም እምላለሁ አለ። የሁለቱን ያዙት። ወሻሂድን በመስካሪና ወመሽሁድ በሚመሰከርባቸውም እምላለሁ። እዚህ ጋር እንግዲህ ብዙ ተፍሲር አለው ይላሉ። ወሻሂድን የሚለው ወደ 16 ተፍሲር አለ ይላሉ። ወመሽሁድ የሚለው ደግሞ ወደ 30 ምናምን ትርጉም አለው ተፍሲር አለው ማለት ነው። እኛ ባጭሩ ለመያዝ ወሻሂድን በመስካሪና ወመሽሁድ በሚመሰከርባቸውም እምላለሁ አለ አላህ ሱብሓነሁ ወተዓላ። እንግዲህ መስካሪ ሲባል አላህ ሱብሓነሁ ወተዓላ ራሱ መስካሪ ነው። እንዲሁም ነቢ አለይሂ ሰላቱ ወሰላምም ይመሰክራሉ። መልእክቱን አድርሻለሁ ብለው ይመሰክራሉ። ይህም ኡማ ደግሞ የነቢ አለይሂ ሰላቱ ወሰላምም ኡማ ይመሰክራሉ ማለት ነው። ይሄ ኡማ ይመሰክራል ማለት ነው። እንዲሁም መላእክቶችም ደግሞ ይመሰክራሉ። በማን በእኛ ላይ ይመሰክራሉ። ያኔ የሰራነውን ስራ የመዘገቡትን ሁሉ ይመሰክራሉ። አካላችን ራሱ ይመሰክርብናል በራሳችን ላይ ማለት ነው። አፋችን ታሽጎ እጅግራችን ይመሰክርብናል። የሰራውን ስራ ሁሉ ይመሰክራል በእኛ ላይ ማለት ነው። እና እሱ ነው ይላሉ ወሻሂድን በመስካሪና ወመሽሁድ በሚመሰከርባቸውም እምላለሁ። ሌላኛው ደግሞ ወሻሂድን በተጣጅና ወመሽሁድ በሚጣዱትም እምላለሁ። طيب ሁለቱንም ያዙት። ቁቲለ እንግዲህ የተማለበት ጉዳይ ምንድነው? ቁቲለ ተረገሙ አለ። ቁቲለ ተረገሙ አስሐቡ ባለቤቶች አልኡኽዱድ የጉርጓዷ ባለቤቶች ተረገሙ አለ። እንግዲህ የጉርጓድ ባለቤት ሲባል እንግዲህ አምባገነኖች ነበሩ እና አማኞችን በአላህ ያመኑትን ሰዎች ምን የሴት አማኞችንም ወንድ አማኞችንም ጉርጓድ ቆፍሮ ያን ጉርጓድ ተተቆፈረ በኋላ እሳት አቀጣጥሎ እዛ እሳት ውስጥ አቃጥሏቸው ማለት ነው አማኞችን። ለዛን የጉርጓዷ ባለቤት የተባሉት ማለት ነው። እነዛ አምባገነን መሪ ነበር ይላሉ በፊት ማለት ነው። ከነብዩ አለይሂ ሰላቱ ሰላም ከዚህ ኡማ በፊት ያሉ ህዝቦች ማለት ነው። طيب እና ያመፀኛ ያምባገነን እንግዲህ ጉርጓድ ቆፍሮ አማኞችን በአላህ ያመኑትን በአላህ ሰላመኑ ብቻ እሳት ጉርጓድ ቆፍሮ አቃጠላቸው ማለት ነው። እና እሱን ነው ቁቲለ ተረገሙ አስሐቡ ባለቤቶች አልኡኽዱድ የጉርጓዷ ባለቤቶች ተረገሙ። አናሪ እሳት የእሳት ባለቤት የሆኑ ማለት አናሪ እሳት ያቺ እሳት ደግሞ ዛቲ ባለቤት የሆነች አልወቁድ የማገዶ ባለቤት የሆነችዋ እሳት ባለቤቶች ተረገሙ አለ። አናሪ የእሳት ባለቤት የሆኑት ተረገሙ። ያቺ እሳት ደግሞ ዛቲ ባለቤት የሆነች አልወቁድ የማገዶ ባለቤት የሆነችዋ እሳት ባለቤቶች ተረገሙ። እንግዲህ እዛ ጉርጓድ ውስጥ እሳት አንድደው አማኞችን አቃጠሏቸው ማለት ነው። ሱብሃንአላህ በአላህ ሰላመኑ ብቻ እዚሁ ይነግረናል አላህ ሱብሃነሁ ወተዓላ። እና እነሱ ተረገሙ አለ። አናሪ የእሳት ባለቤት የሆኑት ማለት ነው። ያቺ እሳት ደግሞ ዛቲ ባለቤት የሆነች አልወቁድ የማገዶ ባለቤት የሆነችዋ እሳት ባለቤቶች ተረገሙ። ኢዝ ጊዜሁም እነሱ ዐለይሃ በሷ ላይ በዛች ጉርጓድ ላይ ማለት ነው ቁዑድ የተቀመጡ ሲሆኑ እንግዲህ በዙሪያዋ ሆነው ይመለከቱ ነበር ማለት ነው። በዛ በጉርጓዷ ዙሪያ ሆነው እነዛ አምባገነኖቹ አማኞች ሲቃጠሉ የዛ የተቀመጡ ነበሩ ማለት ነው። ኢዝ ጊዜሁም እነሱ ዐለይሃ በሷ ላይ በጉርጓዷ ላይ ቁዑድ የተቀመጡ ሲሆኑ ጉርጓዷ ውስጥ ሳይሆን ጉርጓዷ ውስጥማ አማኞችን ነው የከተቱት። በጉርጓዷ ዙሪያ ሆነው ማለት ነው የተቀመጡ ሲሆኑ ወሁም እነሱ ዐላ ላይ ማ የፍዐሉነ በሚሰሩት ነገር ላይ በሚሰሩት ተግባር ላይ ቢልሙእሚኒነ በአማኞች ላይ ሹሁድ መስካሪ ናቸው አለ። መስካሪ ናቸው። ነገ የውመል ቂያማ ያ የሰሩትን ስራ ይመሰክራሉ ማለት ነው። ወሁም እነሱ ዐላ ላይ ማ ነገር
የፈዓሉነ በሰሩት ስራ ማለት ነው። በተገበሩት ስራ በሰሩት ስራ ቢልሙእሚኒነ በአማኞች ላይ ሹሁድ መስካሪ ናቸው። ነገ የውመል ቂያማ ያችን የሰራቱን ስራ ይመሰክራሉ ራሳቸው ማለት ነው። ሌላኛው ደግሞ ሹሁድ ማለት የተጣዱ ሲሆኑ ማለት እዛ እንግዲህ አማኞች ሲቃጠሉ እዛ ተጥደው እያዩ ነበር እየተመለከቱ ነበር ማለት ነው። በዙሪያዋ ቁጭ ብለው በዛ ጉድጓድ ዙሪያ ቁጭ ብለው የተጣዱ ነበሩ ተጥደው ይመለከቱ ነበር አማኞች ሲቃጠሉ ማለት ነው። ሱብሃንአላህ ምን አይነት ጭክነት ነው። ወሁም እነሱ አላ ላይ ማ የፈዓሉ ማ ነገር የፈዓሉ በሚሰሩት ነገር ላይ ቢልሙእሚኒነ በአማኞች ላይ ሹሁድ መስካሪ ናቸው ወይም ደግሞ የተጣዱ ናቸው ማለት ነው። ሲቃጠሉ እያዩ ስለነበሩ ማለት ነው። የተጣዱ ናቸው። ያ የተጣዱ ማለት የተገኙ ነበሩ ማለት ነው። በዛ ጉድጓድ ላይ የተጣዱ ሲሆኑ የተገኙ ሲሆኑ ማለት ነው። አማኞች ሲቃጠሉ ከዛ ምን አለ ወማ ነቀሙ አልጠሉም አለ። ወማ ነቀሙ አልጠሉም ሚንሁም ከነሱ አልጠሉም ከነዛ ከአማኞች እነዛ አምባገነኖቹ አልጠሉም ማለት ነው። ወማ ነቀሙ አልጠሉም ነበር ሚንሁም ከነሱ ከአማኞች ኢላ እንጂ ኢላ ቢሆን እንጂ ማለት ነው። አዩእሚኑ ሰላመኑ ቢሆን እንጂ ቢላሂ በአላህ ሰላመኑ እንጂ አልዓዚዝ አሸናፊ በሆነው በአላህ ሰላመኑ እንጂ አልሐሚድ ምስጉን በሆነው በአላህ ሰላመኑ እንጂ ከነሱ የጠሉ አልነበሩም። እንግዲህ የጠሉት ምንድነው? በአላህ ሰላመኑ ብቻ እንጂ ችግር አላገኙባቸውም። ከአማኞች ችግር አላገኙባቸው ምንም አይነት ችግር አላገኙባቸውም ነበር። እንዲሁም የጠሉባቸው ነገር ደግሞ ምንም ነገር የለም ነበር። የጠሉትስ ምንድነው? በአላህ ሰላመኑ ብቻ በዛ ጥላቻ ተነሳስተው አቃጠሏቸው፣ አሰቃዩቸው አማኞችን፣ ሙእሚኖችን፣ ወንድ አማኞችን፣ ሴት አማኞችን ማለት ነው። ወማ ነቀሙ አልጠሉም ነበር። እነዚህ አምባገነኖቹ አልጠሉም ሚንሁም ከነሱ ከአማኞች ማለት ነው። ኢላ እንጂ አዩእሚኑ ሰላመኑ እንጂ ቢላሂ በአላህ ሰላመኑ እንጂ አልዓዚዝ አሸናፊ በሆነው አልሐሚድ ምስጉን በሆነው አሸናፊና ምስጉን በሆነው በአላህ ሱብሓነሁ ወተዓላ ሰላመኑ እንጂ አልጠሉም። የጠሉ አልነበሩም ማለት ነው። የጠሉት ተግባር አልነበረም። ከነሱ የጠሉባቸው ተግባር አልነበረም። የጠሉትስ ተግባር ምንድነው? በአላህ ሰላመኑ። ሱብሃንአላህ እንግዲህ አማኝ ስለሆኑ ብቻ በአላህ ሰላመኑ ብቻ ጉድጓድ ቆፍረው እሳት አንደው አማኞችን አቀጣጠሏቸው፣ አነደዷቸው ማለት ነው። እዛው ተጥደው እያዩ ባይናቸው እያዩ ሱብሃንአላህ። طيب አለዚያ ያ ማነው? አላህ ማለት ነው። አለዚያ ለሁ ለሱ ነው ሙልኩ ንግስና አሰማዋት የሰማያት ወልአርድ የምድር የሰማይም የምድርም ንግስና ለሁ ለሱ ነው ለአላህ ነው። እና የሰማይም የምድርም ንግስና በሆነው ለአላህ በሆነው ጌታ ለሱ በሆነው ጌታ በሱ ሰላመኑ ብቻ ያው እነሱን አቃጠሏቸው ማለት ነው። አለዚያ ለሁ ለሱ ነው ሙልኩ ንግስና አሰማዋት የሰማያት ወልአርድ የምድርም ንግስና ለሱ ነው። ለማን? ለአላህ ነው። የሰማይም የምድርም ንግስና ሁሉ ለአላህ ነው። ወላሁ አላህ ዐላ ላይ ኩሊ በሁሉም ሸይኢን በሁሉም ነገር ላይ ሸሂድ መስካሪ ነው። በሁሉም ነገር ላይ ተጠባባቂ ነው። አላህ የሚያመልጠው ነገር የለም። ሁሉንም ይመለከታል ማለት ነው። ወላሁ አላህ ዐላ ላይ ኩሊ በሁሉም ሸይኢን በሁሉም ነገር ላይ ሸሂድ መስካሪ ነው አለ አላህ ሱብሓነሁ ወተዓላ። ኢነኮ አለዚነ እነዛ ፈተኑ የፈተኑ ያሰቃዩ ማለት ነው። ኢነኮ አለዚነ እነዛ እኮ ፈተኑ የፈተኑ ያሰቃዩ አልሙእሚኒነ ሙእሚን አማኝ ወንዶችን ወልሙእሚናቲ አማኝ ሴቶችን የፈተኑ ثم ከዛም ለም የቱቡ ያልተመለሱ ቶበት ያላደረጉ ወደ አላህ ያልተመለሱ ማለት ነው። ثم ከዛም ለም የቱቡ ቶበት ያላደረጉ ፈለሁም ለነሱ አላቸው አዛቡ ቅጣት አላቸው ጀሀነም ቅጣት አላቸው። በምናቸው? ቢሰበቢ ኩፍሪም በክህደታቸው ምክንያት አላህን በማመጻቸው ምክንያት ወለሁም ለነሱም አላቸው አዛቡ ቅጣት አላቸው አልሐሪቅ ነዳጅ ሆነ የሚነድ ሆነ ቅጣት አላቸው ማለት ነው። ምክንያቱም በዱንያ ላይ እነዛን እሳት አንድደው ቀጥተዋል። ሌላም ይሄ እኮ ራሱን የቻለ ቅጣት እኮ ነው። ጀሀነም ራሱን የቻለ ቅጣት እኮ ነው። አሁንም እዚህ ላይ የደገመው ለምንድን ነው? በዱንያ ላይ እነዛን ስላቃጠሉ እዛም ደግሞ የነደደ የሆነ
የሚያቃጥል የሆነ እሳት አላቸው አለ። ወለሁም ለነሱ አላቸው ዐዛቡ ቅጣት አልሐሪቅ ነዳጅ የሆነ የሚያቃጥል የሆነ እሳት ቅጣት አላቸው አለ። ምክንያቱም እዚህ በአማኞችን እሳት አንድደው ስለቀጡ እዛም እነሱ ነዳጅ የሆነ ቅጣት አላቸው አለ። طيب فلهم ለነሱ አላቸው ዐዛቡ ቅጣት ጀሀነም የጀሀነም እሳት አላቸው። የጀሀነም ቅጣት ማነው? ዐዛቡ ቅጣት የጀሀነም ቅጣት ጀሀነም እሳት አላቸው። ወለሁም ለነሱም አላቸው አሁንም ዐዛቡ ቅጣት አልሐሪቅ የሚያቃጥል የሆነ ነዳጅ የሆነ ቅጣት አላቸው አለ አላህ ሱብሓነሁ ወተዓላ። طيب ኢነ ለዚነ አመኑ እነዚያ ያመኑ እዚህ ጋር አቋርጣለሁ። ኢንሻአላህ ቀጣይ ከዚህ አነሳለሁ ማለት ነው። ደቂቃውም ስለሄደ ኢንሻአላህ ከዚህ አንስቼ አሁን ደግሞ የአማኞችን ይገልጻል ማለት ነው። እነዚህ አሁን ከሃዲያኖች እነዛ አምባገነኖችን ነው እንትን ያለው። አማኞችን ደግሞ ኢንሻአላህ በቀጣይ እናያለን ማለት ነው። እዚህ ጋር የሚገልጸው አማኞችን ነው። ከዚህ አንስቼ በቀጣይ ኢንሻአላህ እንገናኛለን። ስህተት ካለኝ እያረማችሁኝ። ሀዛ ወላሁ አዕለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።